አፍሽን ዝጊ ሄሎ እሺ ምንም ችግር የለውም ነገ ጠዋት መሆን ይችላል አታስብ ችግር የለውም ትትና አድርጊው ምንም አለ ምንም ትሞቻለሽ ከዚህ በኋላ ተስፋ የለሽ መወሰን አለብሽ ትትና አድርጊው ችግር እስከ ጠዋት ትትና ተረጋጊና መሳሪያውን መልሽልኝ ቁም አንተ ነፍሰ በላ የስንት ሰዎችን ህይወት በልተሃል የስንት ወጣቶችን ነፍስ አሰቃይተሃል ትትና እየሰማሽ ነው ተረጋጊ እያልኩሽ ተረጋጊና መሳሪያውን መልሽልኝ ቁጭ ብለን ማውራት እንችላለን ከአውሬ ጋር ንግግር የለኝም ቁም ብያለሁ እባክሽን ትትና ተረጋጊ እያልኩሽ እኮ ተረጋጊ እንዳትጠቀኝ ጭንቅላቴን አፈራርስልሃለሁ ግን አልገልህም እንድትሞት አልፈቅድልህም ምክንያቱም ሞት እረፍት ነው ለአንተ የሚገባ ስቃይ ነው በጭራሽ እንድትሞት አልፈልግም እንድትሰቃይ ነው የምፈልገው አሰቃያለሁ የስንት ወጣቶችን ነፍስ አሰቃይተሃል ሰላም የምሳሌ ተከታታይ ድራማ ቤተሰቦች በጠየቃችሁ መሰረት ይዤላችሁ መጥቻለሁ የምሳሌ ተከታታይ ድራማ ቤተሰቦች ወዳችሁና ፈቅዳችሁ ስለምታዩ እጅግ እናመሰግናለን ኮሜንት ላይ ብዙዎቻችሁ እየጠየቃችሁ ነበር ለምንድነው ምሳሌን ማትሰራልን ብላችሁ ማለት ነው ዛሬ እንግዲህ ይሄው ቪዲዮን ይዤላችሁ መጥቻለሁ ማለት ነው እስከ መጨረሻ ማየታችሁን እንዳትተው ካልሆነ ይሄንን ሪቪው ድጋሜ ስለማልሰራ ማለት ነው እና ምንድነው ዝናን ብዙዎቻችሁ የምታውቁት በጣም ኃይለኛ እንደሆነ ምናምን ነው በጣም ትልቅ ወንጀል ብዙ አይነት ወንጀሎችን የሚሰሩ አደገኛ እጾችን በማዘዋወር ከሀገር ውጪ ራሱ እየላኩ ብዙዎችን የሚበልዙ ብዙዎችን አእምሮ የሚያበላሹ ሰዎች ናቸው ካሌብ ደግሞ ኮቻቸው እንደሆነ በደንብ ነው የምታውቁት ማለት ነው ዝና የሚመራው በካሌብ ስር ሆኖ ነው ብዙ ወንጀሎችን በሰው ላብ በሰው ደም በሰው እንባ ሀብት ያካበቱ ሰዎች በጣም የተሳካላቸው አሁን ላይ በጣም ትልቅ ደረጃ እየደረሱ ሰዎች የሚመስላቸው ሰዎች ናቸው ነገር ግን በጣም ትልቅ ጥፋት ነው እያጠፉ ያሉት የብዙዎችን ህይወት ነው እየቀጠፉ ያሉት ማለት ነው ያ ቀን ደግሞ እነሱ የሚቀጡበት ማረሚያ ቅልንጦ የሚወርዱበት ቀን በጣም ቅርብ ነው መድብልና ብሩኬ በጣም እየሰሩ ነው ያሉት እኔ ግን እዚህ ጋር አንድ አስተያየት መስጠት የምፈልገው ምንድነው ብሩኬ በጣም ጎበዝ እንደሆነ ጀግና እንደሆነ በቀለኛ እንደሆነ ምናምን ተደርጎ ይወራል እኔ ብሩኬን ገጸ ባህሪ በጣም ነው የምወደው መዋሸት አልፈልግም ነገር ግን የብሩኬ ነገር እኔ አንዳንዴ ምንም ነው የማይገባኝ በቃ የሆነ ሴታ ሴት የሚሆንበት ፓርት አለ ይሄ ነገር ብዙዎቻችንን ያናደናል ኮሜንት ላይ ስለምናይ ነው እና ምንድነው ሜላት የሆነ ነገር ትመጣና ልትፈታተነው ስትሞክር አክሴፕት አድርጎ ምናምን እንትን የሚለው ነገር በጣም ነው የሚደብረው መቀበል አልነበረበትም ብሩክ አሁን እኔ ስለማለት ምንም አይነት ነገር እንትን ማለት አልፈልግም ማለት በጣም አደገኛ ሴት ነች በጣም የሆነ በቃ ምንም ይባል አውሬ ያለ መሰላችሁ ዛፍ ላይ ሲወጣ ዛፍን የሚመስል መሬት ላይ ሲወርድ ደግሞ አፈር የሚመስል ምናምን በቃ የደረሰበትን የሚመስል አውሬ ስሙ ጠፋብኝ ምናምን ልክ እንደሱ ነች እዚህ ጋር ስደርስ ደና ሰውና ተዛ ጋር ስደርስ ጦርነት ውስጥ ናት ምናምን በቃ ሰዎችን በትክክሉ ሃንድል ማድረግ ራሱ አችልም እና መጸጸት የሚባል ነገር ደግሞ አልፈጠረባትም የሰው ልጅ እንዴት ሁሉ ጊዜ ጥፋት እያጠፋ ሁሌ ወንጀል እየሰራ ለዛው
አልተሳካለትም። በጣም ነው የምትቀጣው። በራብ እየተቀጣች ነው። ማደሪያ መጠለያ አታ በጣም ብዙ ተሰቃይታለች፣ ብዙ ተቸግራለች። እህቷ ኤፍራታ ራሷ ከቤቷ አውጥታ እስክታባረር አስቡት እንግዲህ። በዛ ልክ ምንም አይነት ነገር የላትም። በጣም ምርጥ ባል ነበር ብሩኬ ማለት ነው። በጣም የሚንከባከባት የሚወዳት፣ ምንም የጎደላት ነገር አልነበረም በሰዓቱ። ከዛ ህይወት እሷ ሀብት ፍለጋ ከገባች እኮ ሀብቱን እዛ ሼር እያደረገች መኖር ትችላለች። በነገራችን ላይ የሰው ልጅ መቼ እንደሚሞት አያውቅም እና ሴት ሆነ ከተፈጠረች ባል ያስፈልጋታል። ባል አገባች። ከዛ ውጪ ምን አይነት ባል ፈልጋ ነው ሜላታውን ማለት ከዛ ይወጣችሁ? ምን አይነት ባል ነው የምትፈልግ? እሺ ከዛ ውጪ ምን አይነት ባል ነው የሚያስፈልጋት? በጣም ትልቅ ስህተትን የሰራችው። በዛ ስህተት ራሱ አትጸጸትም። እሷ ናት እንደዚህ ያደረገችው። በምሳሌ ምክንያት ነው የኔ ህይወት የተመሰቃቀለው። ቅድስት ናት እንደዚህ ያደረገችኝ፣ ብዙ ነገሮቼ እንዲበላሽ ምክንያት የሆነችው ቅድስት ናት ትላለች። በቃ ራሷ ጥፋተኛ እንደሆነች ማመን አትፈልግም። ኤፍራታ አንቺ ነሽ ሀሳብ አስተያየት እየሰጠሽ ይሄንን ነገር በርቺ፣ ግፊበት፣ አድርጊው፣ እንዲህ ሂጂ፣ ውጪ፣ ግቢ ምናምን እያልሽ እንደዚህ እንደሆነ ያደረግሽኝ አንቺ ነሽ ትላለች። ዝና ነው የኔን ህይወት ያበላሸው ትላለች። ዝና ትናንትና ነው የመጣው። ማንም የማንንም ህይወት ማበላሸት በፍጹም አይችልም። ምክንያቱም ባለቤቱ ራሱ ወስኖ ገብቶበት ያንን ህይወት እየኖረ ከሆነ ብቻ ነው የሚበላሸው። በግድ እጁን ይዞ ጎትቶ ያስገባ ሰው የለም። አልገባም ካለች ማንም የጎተታት ነገር አልነበረም። ሲጀመር ዝና የመጣው ወደ ማለት እሱ ፈልጎ ሳይሆን እሷ ነበረች እነ ሞገስን ለማጥቃት ስትል ዝና ጋር ቀጥታ ሄደችው። ምክንያቱም የሞገስ ፍቅረኛ ከዝና ጋር ሞገስ የሚያፈቅራት ሴት ሉላ ማለት ነው ከዝና ጋር እንደምትኖር ታውቃለች። ያንን ለመበቀል ስትል ነበር ዝና ጋር ሄደችው እንጂ ዝና እሷ ጋር አልመጣም። ኤፍራታም ደግሞ ይህንን ሀሳብ እንደዚህ ላደርግ ነው፣ ምን ሀሳብ አለሽ? ምን አስተያየት አለሽ? ምንድን ነው የምትይኝ ብላ ስትጠይቅ ስታጨናንቃት ታይ እንደዚህ አታድርጊ፣ መጥፎ ነገር ካደረግሽ መልሶ የሚከፍልሽ ያ ነገር ነው፣ ያ መጥፎ ነገር ነው የሚሆንብሽ። ታይ ብሩኬ በጣም ምርጥ ባል ነው፣ ጥሩ ሰው ነው። ከሱ ለመለየት የምታረጊው ነገር፣ እሱን ለመጉዳት የምታረጊያቸው ነገሮች፣ ወንጀሎች፣ ተንኮሎች መልሶ አንቺን ነው የሚጎዳሽ። ምሳሌ እንድትሞት የምታረጊው መድኃኒት የምትሰጪው ነገር በጣም ብዙ ነገር ነበር ስታበላሽ የነበረው። ያ ነገር ሁሉ መልሶ ራሷን ነው እየጎዳት ያለው። በጣም አሁን ላይ ስቃይ ውስጥ ያለችው እሷ ነች። የቤት ሰራተኛ የነበረችው ቅድስት አሁን ላይ አናቷ ላይ ወጣ ኮች እስክትሆን የጠበቀችው ያንን ነገር ራሷ ነች የፈጠረችው ማለት ነው። ራሷ በፈጠረችው ዓለም ውስጥ ነው አሁን ላይ እየኖረች ያለችው። ማናችንም ብንሆን የዘራነውን እናጭዳለን የሚባለው መልካም ነገርን ብታደርግ መልካም ነገር ነው የሚገጥማት። ቢያንስ እንኳን መልካም ነገር ማድረግ ባትችል እንኳን መጥፎ ነገርን አለማድረግ ነበረባት። ምክንያቱም መጥፎ ነገር አይመጣባትም፣ ራሷን ሆና መኖር ትችል ነበር። አሁን ላይ በብዙ ሰዎች ነው ተጠምዳ ያለችው። ከቤት ያለውን ምስጢር ለዝና መናገር ትፈልጋለች። አሁን ላይ እንደውም ምስጢሩን ለመናገር ስል ተደዋውሎ ነበርና ብሩኬ በነገራችን ላይ በጣም ሞኝ ነው። በቃ እኔ ምንም ማለት አልፈልግም። ብዙዎቻችሁ የፈለጋችሁት ማለት ትችላላችሁ፣ ኮሜንት ላይ ማለት ነው ሀሳባችሁ ማስቀመጥ ትችላላችሁ። ብሩኬ ምን አይነት ሰው ነው? እውነትም ጠንካራ ነው? የውሳኔ ሰው ነው ወይስ ይልፈሰፈሳል? እስቲ ይህንን ነገር ንገሩኝ። የውሳኔ ሰው እንዳልሆነ ነው እኔ የምታየኝ ማለት ነው። እኔ ለጠላሁት ሰው ምናምን ይላል፣ እኔ እንደዚህ ነኝ ምናምን ይባላል። ካራክተሩን እንደዛ ነው አክት የሚያደርጉት። ግን ምንም እንደዛ አይነት ነገር ሲያደርግ እኔ በስህተት አይቼ አላውቅም። ሲጀመር አይደለም ለልጄ ስል ነበር ሲል ነበር አይደል? ምሳሌ ታከመች፣ ዳነች። አሁን ምን አይነት ምንም እንትን ያየንበት ምንም የውሳኔ ሰው የሆነበት ነገር የለም። እየወሰነለት ያለው ራሱ መድብል ነው። መድብልን እሱን ነው ሂጂ አናግሪው፣ እሱን ጠይቂው፣ እኔ ለሱ ስል ነው እንደዚህ ምናምን በቃ አለ። በእርግጥ ታላቅ ወንድሙ ነው፣ ሪስፔክት ያስፈልገዋል፣ ትዕዛዙን ሊቀበለው ይገባል። ኢትስ ኦኬ። ነገር ግን በራሱ የሚወሰናቸው ማድረግ የሌለባቸው ነገሮች አሉ። መድብል ከሜላት ጋር ምንም አይነት ነገር ባይፈጠር እንኳን ሂድ ከሷ ጋር አብረተኛ ምናምን አላለውም። ግን ሄዶ አብሯት ተኝቶ ነበር የተገኘው በሰዓቱ። ቅድስት ደግሞ እዛ ቤት የቆየችበት ምክንያት በጣም ግልጽ ነው። ለምሳሌ ስትል ብቻ አይደለም። ለምሳሌ ስትል እሷ የወለደቻት የአብራኳ ልጅ አይደለችም። ብሩኬን ስለምታፈቅረው ነው ይህንን ሁሉ መስዋዕትነት እየከፈለች ያለችው። ያ መስዋዕትነት ግን ሊታየው አልቻለም። በጣም ሞኝ ነው። እንደውም እሱ ሰርግ እስኪያደርግ ራሱ አሁንም በክብር በቃ የሆነ ፊክስ አድርገው የሆነ ነገር በቃል ክዳንም ምናምን አብሮ መኖሩ ይችላሉ።
እንደዚህ አይነት ነገሮች እንዳይፈጠሩ ማድረግ ይችል ነበር። ቅድስትን በትክክል የሚያፈቅራት ከሆነ የውሳኔ ሰው ከሆነ ከሜላት ጋር ያለውን ነገር ፈራ ተባ የሚለው እች ልጅ እውነቷን ነው፣ በስልክ ስታወራ ራሱ እውነቷን ነው፣ የምሯን ነው፣ ከማጋ ነው የምታወራው፣ እውነት ታርማለች፣ ምን አያስፈልግም በቃ ሲጀመር እንደዛ እየተቅለሰለሰች ነበር ብዙ ነገሮችን ስታበላሽ የሱን ህይወት ምስቅልቅሉ እስኪወጣ ያደረገችው። አሁን ላይ ያለው ይሄ ሁሉ ነገር የተፈጠረው በሷ ምክንያት እና ሉላ ራሷ ከዛ ቤት ወጥታ ብዙ ጊዜ ለማስያዝ ሞክራለች። ብዙ ነገሮችን ለማበላሸት የሞከረች ሴት በዚህ ቅጽበት ተመልሳ ጥሩ ትሆናለች፣ መልካም ሰው ትሆናለች፣ ለኔም ለቤቴም ታስባለች ብሎ ማሰብ ይሄ ዘበት ነው፣ ማይሆን ነገር ነው። ምክንያቱም በጣም ለብዙ አመታት አይቷታል። እንግዲህ ስታገባ ራሱ ያገባችበት ምክንያት በጣም ግልጽ ነው። ሀብቱን ፍለጋ ምን ይሄን ሰው እንዴት ብሎ ነው ብሩኬ የሚያምነው? ቆይ እንዴት ብሎ ነው ማመን አይደለም ማመን እንዴት ብሎ ነው የሚጠራጠረው ራሱ? እቺ ሴት አሁን ታርማለች፣ አሁን ጥሩ ነገር እያሰበች ነው፣ ለኔ ማሰብ ጀምራለች፣ በቃ ተጸጽታለች ምናምን ብሎ እንዴት ነው የሚያስበው? ብዙ ጊዜ እኮ እንደዛ አስቦ በጣም ተጎድቷል። ብዙ ጊዜ እንደዛ አስቦ ተቃራኒ ሆኖ ነበር የተገኘው እና ይሄ ነገር ሊስተካከል ይገባል ብዬ አምናለሁ ማለት ነው። ስለ ማህሌት በጣም ብዙ ነገሮችን ማውራት ይቻላል። ሌላኛው ደግሞ ሉላ በጣም ምስኪን ሴት ናት። የተጎዳች በፍቅር የተጎዳች ሞገስን እያፈቀረች ሞገስ እንዳይጎዳ እንዳይጠቃ ብላ ዝናን አግብታ በጣም በማይሆን ህይወት ውስጥ የኖረች ሴት ናትና ሀብት ለሰው ልጅ ብቻውን በቂ አይደለም። የሚረዳ ሰው ያስፈልጋልና ሉላ ያን ሰው ነበር ያጣችው። በጣም የሚያፈቅራትን የሚወዳትን እሷም በዛው ልክ የምትወደውን የምታፈቅረውን የሚንጠነቀቅላትን ሰው ለማዳን ስትል ከዝና ጋር ስትኖር ነበር። ዝና ደግሞ በሀብቱ የሚመካ ብዙ ነገሮችን በቃ በጉልበቱ ማድረግ የሚችል የሚመስለው በሀብቱ ማድረግ የሚመስለው ሰው ነው። ነገር ግን ያንን ነገር ማድረግ እንደማይችል ብዙ ጊዜ አይተዋል። እነ መድብል አሳይተውታል። አግተውላ ሲያሰቃዩት ነበር። እንደሚበቀለው የሆነ ነገር እንደሚያደርስበት ነበር የሚያወራው። ዝና የሚያወራው ሌላ ነው፣ የሚኖረው ሌላ ነው። በነገራችን ላይ በጣም ፈሪ ነው ዝና። ግልፍተኛ ነው እንጂ ፈሪ ነው። በጣም ነው የሚፈራው። መድብል ያን ሁሉ በደል ሲያደርስበት ነበር። ግን ከዛ ችግር ውስጥ ከወጣ ከታገተበት ካመለጠ በኋላ ራሱ ምንም አይነት እርምጃ ለመውሰድ አላሰበም። እንደውም ይባስ ብሎ ማህሌትን ልኳት እንድታጠናው ስለነ መድብል መረጃ እንድታወጣና ስለነሱ ያለውን ነገር ሙልጭ አርጋ እንድትነግረው ምናምን ይፈልጋል። እዛ ቤት እንድትገባ ሲገፋፋት የነበረው ተመልሰ ከብሩክ ጋር አብሮ እንዲኖሩ ህይወታቸውን እንዲያሻሽሉ ጥሩ ኑሮ እንዲኖራቸው ምናምን ሳይሆን የነሱን መረጃ እነሱ ምን ላይ እንደሆኑ ምን እያሰቡ እንደሆኑ እቅዳቸው ምን እንደሆነ ሙሉ መረጃውን ለሱ አሳልፈ እንድትሰጠው ነበር። ይሄ ነገር ሁሉ እያደረገ ያለው ስለሚፈራ ነው። ባይፈራ ፊት ለፊት ሄዶ ይጋፍጥ ነበር። በጣም ፈሪ ነውና እዛ ቤት እሱ ጋር ያገታት ሴት ደግሞ በጣም የምታሳዝን ሴት ናት። እና ዝና እኔ የሚያዝን ልብ የለም። በቃ በልጅነቱ በጣም ብዙ ችግር ያየ ሰው ነው። አባቱ እየገረፈው ሰዎችን አንተ አትስማቸው፣ ለራስ ኑር፣ ራስን ነው መስማት ያለብህ፣ ለሰው ማዘን የለብህም ብሎ አባቱ ባስተማረው መንገድ እየሄደ እንደሆነ ነው የሚናገረው። ይሄ ነገር ግን በጣም ስህተት ነው። ለሰው አለማሰብ ይቻላል፣ ኢትስ ኦኬ፣ አለማሰብ ይችላል። ግን ሰውን አለመበደል ደግሞ ራሱን የቻለ ነው። ሰውን አለመበደል፣ የሰውን ላብ የሰውን ደም አለመጠጣት፣ ይሄ ትክክለኛ ሰው ማድረግ ያለበት ነገር ነው ብዬ አስባለሁ። ስለዚህ ዝና ሊቀጣ ይገባል የእውነት። ነገር ግን ዝና ሲቀጣ ደግሞ ብዙ ነገሮች ይበላሻሉ። እዚህ ፊልም ላይ ባይዘዌ ብዙዎቻችን መርሳት የሌለብን ነገር ፊልሙ ሊያበቃ ይችላል። እንደውም ዝና ሲታሰር ምንም የጨዋታው ድምቀት የፊልሙ ድምቀት ዝና ነው። ዝና የሚያደርጋቸው ዝናና ማህሌት የሚያደርጓቸውን ነገሮች ለማየት ስል ነው ብዙ ሰው እዚህ ፊልም ላይ ተጥዶ የሚውለው የሚያድረው ማለት ነው። እና ዝና ምንም ይሁን ምን ግን ወንጀል እየሰራ የብዙዎችን ሰው ህይወት እያመሰቃቀለ በዚህ መቀጠል የለበትም። ዱባይ ልካለው፣ ቤሩት ልካለው፣ አሜሪካ ልካለው ብሎ የብዙዎችን ሴቶች እያመጣ ህይወታቸውን እያመሰቃቀሉ የነሱን ኩላሊት በማውጣት እየሸጡ ምናምን ነው ህይወታቸውን እየመሩ ሀብት እያካበቱ ያሉት። ይሄ ነገር ፌር አይደለም። እኔ እንደውም ካሌብን ፊት ለፊት እንደዚህ በአይኔ አይቼ የሚሆነውን ነገር መድብል ሲጋፈጡ ወይ ሲቀጣ ምናምን ባይደስ ይለኛል። ብዙዎቻችሁን ኮሜንት ላይ እየጻፋችሁልን ነው። እንግዲህ ምሳሌ ተከታታይ ድራማ ወዳችሁና ፈቅዳችሁ ስለምታዩ እጅግ አድርገን እናመሰግናለን። ይቀጥል የምትሉ ኮሜንት ላይ ያሳውቁ። አይቀጥል በዚሁ ይብቃ
ኖላዊን ብቻ ነው የምንፈልገው ካላችሁም ደግሞ ኮሜንት ላይ እንድታሳውቁኝ ፈልጋለሁ። ምክንያቱም በዝም ብሎ ነገር እናንተን ማስደስታችሁ ማትመለከቱት ቁጭ ብላችሁ ማታዩት ከሆነ መስራቴ በጣም ብዙ ነገር ነው ወስተ ማረጋው ልፋት ስለሆነ ማለት ነው። በጣም ወዳችኋለሁ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ቤተሰብ ለመሆን ደግሞ ሰብስክራይብ የምትሏን መጫን እንዳረሱ፣ የቪዲዮ ለብዙዎች እንድረስ ላይክ የምትሏን ተጫኑ። በሌላ ቪዲዮ ተመልሰን እስክንገናኝ ይመቻችሁ። ኢትዮጵያ ለዘላለም ትሳቅ።